ይሄ ያው እንደምታውቁት የህማማት ሳምንት ነው። ህማማትን እኛ ኢቫንጀሊካልስ ሳንሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው በጣም ቃሉንም ለረጅም ጊዜ የሚጠቀሙትና ኮመን የሆነ እንትን እነሱ ጋር ነው እንጂ እኛ ጋር ብዙ ኢቭን አንዳንድ ሰው ህማማት ደግሞ የኛ ነው የሚል ሁሉ ሊኖር ይችላል። እዚህ ውስጥ ሁሉ ሊኖር ይችላል። ለኔ የህማማት ሳምንት ልዩ ነው። ለኔ ለምን ብትሉ ሚያዝያ 6 1985 ዓመተ ምህረት ከ32 ዓመት በፊት ማለት ነው ለመጀመሪያ ጊዜ ወንጌል የሰማሁት የዛን ቀን ከትናንት ወዲያ ነው 32 ዓመቴን ያከበርኩት ማለት ነው። በጌታን ካገኘው ማለት ነው። ደግሞ ሌላ ካልኩሌሽን ውስጥ ገብታችሁ ደግሞ እንዳትሰቃዩ እና እለቱ ሮብ ነው። እንግዲህ ዛሬ ሮብ መጠራቴ ራሱ ለኔ ገርሞኛል። በህማማት ሳምንት ውስጥ ሮብና ሲለኝ ናቲ ወይ ሮብ እያልኩኝ እየተገረምኩ ነው የመጣሁት እና ያደኩበት ሰፈር ራስ ደስታ ሆስፒታል አካባቢ ነው እና ሉትራን ቤተክርስቲያን እዛ ጋር አለች እና እዛ ሰፈር ነው እንግዲህ ከጓደኞቼ ጋር ያደኩት የተማርኩት ምን ያልኩትና በህማማት ሳምንት ውስጥ ሮብ ቀን ከሰዓት 10 ሰዓት ተኩል ላይ ቤተክርስቲያኒቱ የሳምንት ፕሮግራሞች አሏት። ይሄ ህማማት ሳምንት ላይ ግን ሙሉን ፕሮግራም ይደረገው። ሰኞ ኦፍ ኮርስ እሁድ አለ የተለመደው፣ ሰኞ ማታ አለ፣ ማክሰኞ ማታ አለ፣ ሮብ ማታ፣ ሐሙስ ማታ፣ አርብ ሙሉ ቀን ዝግም ስለሆነ የመንግስት መስሪያ ቤት፣ ቅዳሜ ምንም የለም፣ መጽሐፍ ቅዱስም ላይ ምንም የለም። ከዛ እሁድ ጠዋት ያው የትንሣኤ በዓል አለ እና ይሄ ነው ስኬጁሉ። እኔ ሮብ ቀን ከሰዓት በጣም ተስፋ ቆርጬ በጣም አዝኜ በቃ እየተቆጨሁ በራሴ እንደው የኔ ህይወት በቃ ይሄው ነው በቃ ትርጉም አጥቼ በህይወት በጣም አዝኜ ባለሁበት ሰዓት ስንት ዓመት የሰማሁት ደውል የዛን ቀን በልዩ መንገድ ይሰማኛል። ሲደወል መካነ ኢየሱስ ቤተክርስቲያን ወይም ሉትራን የፕሮግራም ሰዓት ሲደርስ ደውል ይደወላል። ግቡ ነው። እኔም አውቃለሁ ግቡ እንደሆነ እዛ ሰፈር ስላደኩኝ እና ሲደወል ሁሌ እንሰማዋለን። ደውሉን ለኛ ብርቅ አይደለም። ያደውል ሁለቴ ነው የሚደወለው። የመጀመሪያ ይደወላል ተዘጋጁ ነው። ያልገባ እንኳን ካለ ግቢው ዝም ብሎ እያወራ ያለ ካለ ሁለተኛ ሲደወል ግቡ ነው በቃ። አስተናጋጆች ራሱ ሁለተኛ እኮ ተደወለ ግቡ እንጂ ሊሉ ይችላሉ፣ መብት አላቸው። የመጀመሪያው ሲደወል ሰማሁት፣ ይረብሸኝ ጀመር። ምንድን ነው የሚረብሸኝ? ይሄ ደውል ስንት ዓመት የሰማሁት ደውል ነው፣ ምንድን ነው የሚረብሸኝ እያልኩ በጣም መጨነቅ ጀመርኩ። ሁለተኛው ሲደወል ተነስና ሂድ የሚል ነገር ነው የሚሰማኝ። አልሄድም አልኩኝ። ተነስተህ ሂድ። አልሄድም። ሂጅ አላቅም ምን ይሁን ብዬ ነው የምሄደው። አልሄድም። ከዛ ነፍሴ ልትወጣ አይነት ነገር ሆነ። ከዛ እንደ እንትን ነው እሄድልሃለሁ በቃ ብዬ ነው ሄድኩት። ራሱ ልሙት እንዴት አደካ ከቀረው የያዙ ከባድ ነው። አሁን ማን የያዘህ ምናምን እንዴት ላስረዳችሁ? እኔ ላስረዳችሁ አልችልም። የያዘኝ እንግዲህ እኔ ይታወቀኛል እና ሂድ። አልሄድም። ሂድ አልሄድም። መጨረሻ ከአቅሜ በላይ ሲሆን ነጠላ ጫማ ምናምን አድርጌ ነው ከቤት ነው ታርጌ በቃ ሰው ደግሞ ካየኝ ስለማፍር ጥግ ጥጉን እያየው የገላምጥ እያልኩኝ ልክ ብዬ ገባሁ። ስገባ ብዙ ሰው የለም። የተወሰነ ወንበር ላይ ጥቂት ሰው አለ። ወንዶች በዚህ ሴቶች በዚህ ነው። እኔ ደግሞ አላቅም። በሴቶቹ ጋር ነው ሄጄ ሁሉ የተቀመ ማንም ስለማላቅ ማለት ነው። ምንም ነው እኮ ማላቀው በቃ ነው። ሄጄ ቁጭ አልኩኝ። ምንም አላሉኝም እነሱም እግዚአብሔር ይስጣቸው አዲስ እንደሆንኩ አውቀዋል መሰለኝ። ከዛ መዝሙር ነበረ ተዘመረ። አላቀውም። ስብሐት ለአምላክ መዝሙር እኔ አላቅም። ድምፁ ራሱ ሌላ አይነት ነው። እነሱ ልል እችላለሁ፣ ወደዚህ ሲሉ ወደዚህ ላረገው እችላለሁ። ድምፅ አልሞከርኩኝም። ዝም ይሄ የሚሆን አይደለም ብዬ ዝም አልኩኝ። ዘመረ። ከዛ የቃል ጊዜ ነበረ። የቤተ ክርስቲያኒቱ መሪ ካህን ናቸው፣ ቄስ ናቸው። አሁን ወደ ጌታ ሄደዋል። ቄስ ባታ ብፁዕ አምላክ ይባላሉ። ሰበኩ። የህማማቱ ሳምንት ውስጥ የሆነውን ነገር ነው እየሰበኩ የነበረውና ላመልጠው ማልችለውን ወንጌል ፊት ለፊቴ ቁጭ አደረጉ። በቃ ደግሞ ጌታ የምትቀበሉ ውጡ ምናምን አይባልም። እንግዲህ ይህ የቸርቹ ትሬንድ የተለያየ ነው። ምንም ስላልተባለ እኔ ምንም አላልኩም፣ ግን በልቤ ወስኛለሁ። ከዛን ቀን ትልቅ ሪሊፍ አገኘሁኝ። በጣም ደስ ይለኝ ጀመር።
ከዛ የዛን ቀን ምን ገባኝ? በቃ ይሄ ነገር ቤቴ ነው አልኩ። ሊያስቀሩኝ ነው በቃ ይኸው አስቀሩኝ። እስካሁን ድረስ ልቤ ነግሮኝ ታውቆኛል። የሆነ ነገር በቃ ሽፍት እንዳረገ አውቃለሁ። እና በቃ ይሄ ነው ነገሩ። በቃ ያልኩኝ ነው ወደ ቤት የሄድኩት። ነገም አለ ተባለ። ነገም መጣው። አርብ ሙሉ ቀን ነው ተባለ። ሙሉ ቀን አልኩኝ። ሄጅ በጾም በጸሎት ጾሜም አላውቀው ሰውዬ እስከ 11 ሰዓት ድረስ እዛው ዋልኩኝ። እንደዚህ ነው እኔ በቃ የተለወጥኩት። ክብር ለእግዚአብሔር ይሁን። ሰዎች ቤተ ክርስቲያን ሲመጡ ምን ስንል ይደርሱ ይሆን ብዬ ሁሌ እጠይቃለሁ። እኔስ ወንጌል ሲሰበክ ደረሱ። የእድለኛነቴ ብዛት ልብ አድርጉ እንግዲህ። አንዳንዴ ምን እያልን ይደርሱ ይሆን ሰዎች? እኛ እያሾፍን ይደርሱ ይሆን? እየቀለድን ወንጌል ያልሆነ ሌላ ነገር ስናወራ ሰዎች ይመጡ ይሆን ወደ ቸርች? አትፈሩም? አሁን አንዳንድ ሰዎች ቤተ ክርስቲያን ብለው ሲመጡ ምን ይዘው ሊሄዱ ይችላሉ፣ ምን ሰምተው ሊሄዱ ይችላሉ ብለን ስናስብ በጣም ነው የሚያሰጋው። አሁን እኔ ወደ ቤተ ክርስቲያን በሚሄድበት ሰዓት ወንጌል ይሰበክ ነበር። ወንጌል ደግሞ የሰውን ልብ ይነካል። እና ለእናቴ ነገርኳት። ቤት ሄድኩኝ አልኳት። የት? ሉተራን። ምን ነው አለች። በቃ ሄድኩኝ። ነገም ኑ ብለዋል፣ እሄዳለሁ። ከነገ ወዲያም እሄዳለሁ። በቃ ከዛም እሄዳለሁ፣ እስከ መጨረሻው እሄዳለሁ አልኳት። ቀለደችብኝ። ምናምን ያዝልቅልህ ምናምን አለችኝ። አይመስለኝም፣ እዘልቅ አይመስለኝም። 2 ዓመት ካለፈኝ በኋላ ነው ያመነችኝ እናቴ። ምንም የሚያስኬድ ባክግራውንድ የለኝ፣ ምን የለኝ። ምን ልትሆን ትሄዳለህ ነው በቃ ጥያቄው። እና መለወጤን እያየች ይመለስ ይሆን ብላ ፈርታ ማለት ነው። እንደገና ይመለስ ይሆን። አንዳንድ ሰው መጥቶ ራሱ ሲከራከራት የምትመልሰው መልስ በጣም ነበር የሚገርም። ይሄ እኮ መቀበሪያ ሊያሳጣሽ ነው። አሁን እኮ እንዳሁኑ እኮ አይደለም። ሰው ጌታን ሲቀበል እኮ ብዙ ማዋከብ እኮ አለ፣ ብዙ ነገር እኮ አለ። እና እየመጡ ይመክሯታል። ይሄ መቀበሪያ ሊያሳጣሽ ነው፣ ነቀርሳ ነው ደግሞ ቤቱን ይበክልብሻል። ምን ያልተለጠፈብን ነገር የለም። እና እንዴት ዲፌንድ ታረግ እንደነበረ ሳስብ ይገርመኛል። መቀበሪያ ያሳጣሻል ሲሏት ቀዳሚውን እግዚአብሔር ነው የሚያውቀው ስትል ትዝ ይለኝ። መቀበሪያ ያሳጣሻል ያሏት ሰውዬ ሞተዋል። እኔም እናቴም አለን። እና ብዙ ነበር በቃ ይሄ የሚወራው ምን የሚባለው ምናምን እንዴት ትከላከልልኝ እንደነበረ በጣም ገረማለሁ። እና ከእናቴ ጋር በጣም እንደ ጓደኛ ነን እስካሁንም ድረስ እንቀላለዳለን፣ እናወራለን፣ እንስቃለን። እና አንዱን ነገር ነግሬያችሁ ወደ ቴክስቴ ልሂድ። መጽሐፍ ቅዱስ ኮሌጅ ልማር ገባሁና ስመረቅ መጣች እና ተመረቅ? አዎ። ጎበዝ። ጨረስክ? በቃ አዎ ጨረስኩኝ። አሁን ስራ ትይዛለህ አለች። ማለት አልኳት። ባንክ፣ መድን ድርጅት ምናምን አይቀጥሩህም አለች። አይቀጥሩኝም አልኳት። ታዲያ ምን ልትሆን የተማርከው? እና ምን ልትሆን ነው አለች። አይ ልቀጥል ነው። ምኑን? የመጽሐፍ ቅዱስ ትምህርቱን። አንድ መጽሐፍ ምን ያርግህ አለች። አንድ ጥቁር መጽሐፍ ምን ያርግህ? 4 ዓመት ተማርክ፣ እንደገና ደግሞ ልቀጥል ነው ምን ማለት ነው ብላ ደስም አላላትም። ከዛ እሱንም ጨረስኩና እንደገና ደግሞ ልማር ወደ አሜሪካ ልሄድ ስል ልትሄድ ነው አሜሪካ? አዎ። ጎበዝ ጎበዝ፣ በጣም ደስ ይላል። እና ምንድነው ስራ ልሰራ? አይ ልማር። ምን መናገር ሁሉ አፈርኩኝ። አንዳንዴ አሁን ቤት መጽሐፍ ቅዱስ እንገልጭ ሳጣና ምን አርግ ነው ትሉ ይመስላል ያለችው እየመጣብኝ። መጽሐፍ ቅዱስ እኮ ልዩ መጽሐፍ ነው። ክብር ለጌታ ይሁን። ልዩ የሆነ መጽሐፍ ነው መጽሐፍ ቅዱስ። በፍጹም እንደ ሌሎች መጽሐፍት አይደለም። ብንማረው ብናጠናው ምን ብንለው ሁልጊዜ አዲስ በቃ ባህር የሆነ ነገር ነው። በቃ ፋንዳሜንታል የሆነ ነገር እናውቃለን። አዎ ለመዳን የሚሆን ምናምን ነገር እናውቃለን። አዎ ግን ሁሉን ነገር ግን አናውቅም። በጣም ጥልቅ ነው የእግዚአብሔር እውነት። ዛሬ ከእናንተ ጋር እንግዲህ በዚህ ቀን በሕማማቱ ሳምንት ጌታ ኢየሱስ ክርስቶስ በዚህ ቀን ምንድን ነው የሆነው? ሐሙስ ያው ይታወቃል
የደቀ መዛሙርቱን እግር እንዳጠበ፣ ፋሲካን እንዳከበረ፣ አርብ ስቅለቱ ነው። ከዛ መልስ ሮብ ዕለት ምንድን ነው የሆነው ሲባል ብዙዎች የሚስማሙበት ኢየሱስ በአስቆሮቱ ይሁዳ አልፎ ሊሰጥ ዲል የተደረገበት ቀን ነው። የካህናት አለቆች፣ ፈሪሳውያን፣ ጸሐፍት ከይሁዳ ጋር ተነጋግረው እና ገንዘብን መዝነውለት ይህን ያህል እንሰጥሃለን ብለው የተመካከሩበት ሰዓት ነው። የሚገርመው ነገር ይሄ ቀን ለኢየሱስ ሰርፕራይዝ አይደለም። ይሁዳ ይሄን እንደሚያደርግ ያውቃል። ኢየሱስ በጣም ያውቃል። እንደውም ጠቆም ሁሉ ያደርግ ነበር። ኢየሱስ ምናልባት ደቀ መዛሙርቱ በጣም እንደው ፓኒክ እንዳያደርጉ ዝም ብሎ እንዲሁ ከመካከላቸው አንዱ እያለ ሁሉ ያነሳው ነበር እና እሱ የሆነበት ቀን ነው። በዋናነት ሁለት የመጽሐፍ ቅዱስ ክፍሎችን ብናይ ጥሩ ነው። አንዱ ማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምሮ እስከ ቁጥር አይ ቲንክ 29 ድረስ እንደዚህ ብንመለከተው ጥሩ ነው። ሌላው ዮሐንስ ወንጌል ምዕራፍ 13ን እናያለን። የተወሰኑ ክፍሎችን ግን ከዚህኛው ከማቴዎስ እንጀምር። በተለይ እመለሳለሁ ወደ ቁጥር 1 ማቴዎስ ወንጌል ምዕራፍ 26ን ካወጣችሁ ማቴዎስ ወንጌል ምዕራፍ 26 ቁጥር 14፣ 15 እና 16ን አንዴ ላንብበውና ግን ወደ ኋላ እመለሳለሁ። ዞሮ ግን ሮብ ቀን የሆነው ይሄ ነው። አሉ የምናያቸው ገጸ ባህሪያት ኢየሱስ አለ፣ ሰይጣን አለ። የሚገርማችሁ እዚህ ቀን ላይ ሰይጣን ያሰበውን ሀሳብ የፈጸመበት ቀን ነው ይሄ ቀን። የተጠቀመው ደግሞ ይሁዳን ነበር። ይሁዳ ውስጥ ሀሳብ ከተተ ይላል እና እስከዚህ ቀን ድረስ ኢየሱስን ሲከተል ነበር። ግን ጄኒውን ደቀ መዝሙር አልነበረም፣ ተከታይ አልነበረም። የእውነት ማለት እንግዲህ የኢየሱስ ተከታይ ለመሆን ኢየሱስን በስጋ ማየት እንኳን በቂ አይደለም ማለት ነው። አሁን አንዳንድ ሰው ስትመሰክሩለት የሚከራከራችሁ ምንድነው? አንተ አይተሃል ሲሰቀል ነው። እድሜስ ይፈቅዳል እንዴ ለማየት? አሁን እኔ ድርቅና ካልሆነ በስተቀር ያ ሰውዬ አሁን እኔ እንደዚህ መጠየቁ ልክም እኮ አይደለም። ጌታ ኢየሱስ ለአንተ ለኃጢአት ለእኔ ለኃጢአት የተሰቅሎት አይተሃል ይላል። እንዴት ነው የማየው? ቆይቷል፣ ብዙ ጊዜ ሆኖታል። ኢየሱስ እንደተሰቀለ እኔ ኃጢአተኛ ነኝ ለእኔ ምትክና ቤዛ ሆኖ እንደሞተልኝ ለማመን በስጋ ማየት ግዴታ አይደለም። እንደሱማ ቢሆን ይሄ ህይወት ከየት ይመጣ ነበር? ይሄ አሁን የምንኖረው ህይወት እኮ በፍጹም ሊኖረን አይችልም ነበር። ልክ እንደዛው ደግሞ ኢየሱስን በስጋ ማየትም ራሱ ለመዳን በቂ አይደለም። ያዩት፣ የተቃወሙት፣ የካዱት በጣም ብዙዎች ነበሩ ማለት ነው። ከዛ ውስጥ አንዱ ይሁዳ ነው። ስለዚህ ጌታ ኢየሱስ አለ፣ ሰይጣን ደግሞ በይሁዳ ውስጥ ሀሳብ ሲከት እናያለን። በተቃዋሚ ወገን ፈሪሳውያን አሉ፣ ሰዱቃውያን አሉ። እነሱ ብዙም እዚህ ጋር ብዙ አታያቸውም፣ ግን ይመጣሉ። እነሱም ተመልሰው የካህናት አለቆች አሉ፣ ጸሐፍት አሉ። በዚህ በኩል በወዲኛው በኩል ደግሞ ደቀ መዛሙርት አሉ። ደግሞ አንዲት ሴት አለች። ያው ማርያም ናት። እሷ እናቱ ማርያም ሳትሆን ያችኛቱ ማርያም ናት። ማርያም ደግሞ በጣም የሚገርም ምስክርነት ኢየሱስ ሲሰጥ ስለ እሷ ደግሞ እንመለከታለን። እና በዕለቱ የተደረገውን ነገር ስንል ለሁለት የሚከፈል ጎራ ነው የማየው። በቃ የሚገርመው ወንጌል መስቀል አሁንም ለሁለት ይከፍላል። የሰው ህይወት የቱ ጋር ነው የሚቃኘው ወይም የቱ ጋር ነው መስመር የሚይዘው ካላችሁ ኢየሱስ ላይ ወይ ይስታል፣ ኢየሱስ ላይ ወይ ይድናል። አሰናካይ ነው ይሄ ስም። የሚገርማቸው አዳኝ ብቻ አይደለም፣ መጽሐፍ ቅዱስ ነው የሚናገረው። የሚሰናከሉበት አሉ ይላል። ካልተሰናከልክበት ትድንበታለህ ወይም እድንበታለሁ፣ ካልዳንኩበት እሰናከልበታለሁ። ሞኞች መሆን የለብንም። የኢየሱስ ስም አሁን እንደዘመር ነው፣ ስምህ ፈዋሽ ነው፣ ስምህ እንደዚህ ነው፣ ስምህ እንደዚህ ነው እንዳልነው ሁሉ ስሙ የሚዘገንናቸው ሰዎች አሉ። ሩቅ መሄድ አያስፈልጋችሁም። ቅርብ አለ ስሙ የሚዘገንነው ሰው። ስለ ኳስ ብታወሩ ታክሲ ውስጥ በአንዴ ነው የምትግባቡት። የእድሜ ልዩነት የለ፣ ጾታ የለ፣ ምን የለ። አሁን የማታው ኳስ የሚሳት ነው ስትሉ እኮ ምንም ወዲያው እኮ ነው ከእናንተ ጋር በአንድ የሚያወራው። ያ ሰው ቱ ይላል። ያ ሰውዬ ራሱ አይተህልኛል ብሎ ያወራል። እስቲ ኢየሱስ በሉ። ቅፍፍ የሚላቸው የሚያናድዳቸው በቃ ባህሪው ነው። ይሄ ስም እንደዚህ ነው። ያኔም እንዲህ ለሁለት ጎራ ይከፍል ነበር፣ ዛሬም እንደዚህ ሆኖ ይቀጥላል ማለት ነው። የማይሰናከልብኝ ሰው ምንድን ነው? ብዙ ነው አለ። የሚሰናከል ስላለ ነው በዚህ ስም።
ማቴዎስ ወንጌል ምዕራፍ 26 ቁጥር 14 ጀምሮ እንደዚህ ይላል። በዚያን ጊዜ እንግዲህ ሮብ ዕለት ማለት ነው እንግዲህ ፋሲካን ከማክበሩ በፊት ከደቀ መዛሙርቱ ጋር በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበረ። በዋናነት እንግዲህ በዚህ ቀን በሕማማቱ ሳምንት በዚህ ቀን ይሄ ነበር የሆነው። ሕማማት የሚለው ቃል ሪሊ መጽሐፍ ቅዱስ ውስጥ አለ ወይ ለምትሉ ሰዎች አዎ፣ ሜቢ ሰሞኑን አይታችሁት ይሆናል። ሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ሄዳችሁ ማንበብ ትችላላችሁ። አለ ሕማማት የሚል ቃል ሐዋርያት ሥራ ምዕራፍ 1 ቁጥር 3 እንደዚህ ይላል። መጀመሪያ ጻፍኩልህ ይለውና ለቴዎፍሎስ ጸሐፊው መጀመሪያውን ነገር ጻፍ። ደግሞ 40 ቀን እየታያቸው ስለ እግዚአብሔርም መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ያው ሲጀምርም ኢየሱስ መልእክቱ የእግዚአብሔር መንግሥት ናት፣ መንግሥተ ሰማያት ቀርባለች፣ እየሮጣችሁ ግቡ ነው ያለው። ንስሐ ግቡ ነው ሪኳየርመንቱ። ንስሐ መግባት ምን ኃጢአተኛ ነኝ ብለህ ምን መንግሥተ ሰማያት እየተሮጠ አይገባም። ይሄ ወንጌል አይደለም። ወንጌል መጀመሪያ ምንድን ነው የሚሰራው በሉኝ? አንተ እልም ያልክ ኃጢአተኛ ነህ የሚል መልእክት ነው የሚያስተላልፈው ወንጌል። አንዳንድ ሰው አሁን ይሄ ሳይነገረው ይጀምርና ኢየሱስ ምን እንዳደረገለት አያውቅም፣ ከምን እንዳተረፈውም አያውቅም። ለዚህ ነው ምን ሲባል ሰዎች ይደርሱ ይሆን የምለው። ለዚህ ነው ገንዘብ ነው ይሰጥሃል፣ እንትን ነው ይሰጥሃል፣ እንትን ነው ይሰጥሃል ሲባል የደረሰ ሰው አስቡት ከየቱ ጋር እንደጀመረ። መንግሥተ ሰማያት ቀርባለች ንስሐ ግቡ ብሎ የጀመረውን ስብከት ሲጨርስም ስለ እግዚአብሔር መንግሥት እየነገራቸው ነው የሚለው። ሊያርግ ሲል ሊለያቸው ሲል ሐዋርያት ሥራ ምዕራፍ 1 ላይ አልተቀየረም መልእክቱ። የሚገርም ኢቭን እነሱ ትንሽ ሞከሩት እኮ ያቺን ነገር ይሉታል። የቷን ነገር? ይቺ ባለፈው የጠየቅን የቷ? የእስራኤል መንግሥት ናታ አይደል? አሁን እንደዚህ አላሉትም። እኔ ነኝ አሁን እንደዚህ እየጨማመርኩ ማወራላችሁ እንጂ እንደዚህ ላይሉ ይችላል። የእስራኤል መንግሥት ሲሉት ዘለለው ኢየሱስ። የምን የእስራኤል መንግሥት እኮ ነው ያለው። ነን ኦፍ ዩር ቢዝነስ። ታዲያ ምንድን ነው የነሱ ቢዝነስ? የእግዚአብሔር መንግሥት ነው የነሱ ቢዝነስ። ስለ እግዚአብሔር መንግሥት ሳስተምራችሁ ቆይቼ ስለ እግዚአብሔር መንግሥት ታወራላችሁ ብዬ ሳስብ ስለ እስራኤል መንግሥት ታወራላችሁ። ስለ አንዲት ሾጣጣ ካርታ ስላላት አገር ታወሩልኛላችሁ። ስለ ዓለም እያወራሁላችሁ እንደዚህ ነው የመለሰላችሁ። ስለዚህ ይሄንን የነገራቸው ከሕማማቱ በኋላ ነው ይላል። ሕማማቱ የት ነው? የሚሰቀልበት ሳምንት ማለት ነው። እና አንዳንድ ቃላቶች የሌላ ብቻ ይመስሉናል። ነው መጽሐፍ ቅዱስ ላይ ካሉ የሁላችንም ናቸው። አሁን ትንሣኤን እናከብራለን፣ እሑድ መታሰቢያውን በሳምንቱ አሁን እኛ ጋር አንልም፣ ሌሎች ጋር ግን ዳግማ ትንሣኤ ይላሉ። ዳግማ ትንሣኤ የሚባል አለ ወይ? ቃሉ ባይኖርም ኮንሴፕቱ ግን አለ መጽሐፍ ቅዱስ ውስጥ። ኢየሱስ በትንሣኤ ቀን ለደቀ መዛሙርቱ ሊገለጽ ሲል ቶማስ የት እንደሄደ አላቅም። የለም አንዳንድ ሰው ዘዋሪ ነው የለም። ከዛ ኢየሱስ ተገለጠላቸውና ያዩት ሲያወሩለት ለቶማስ ይከራከራል። አንቺ ስላልሽ ነው? ኧረ እነ መጥቶ ወንበርን ማንኳኳት ሳያስፈልገው ሰላም ለእናንተ ይሆናል አንተ ስላልክ ነው ወይ እያለ ይከራከራል። ገላገለው። በሳምንቱ መጣና ኢየሱስ ዳግማ ትንሣኤ ማለት ድጋሚ ተነሳ ሳይሆን እንደገና በሳምንቱ መጣ ስለሚል ቀጥታ ቶማስን ነው አድሬስ ያደረገው። ለእሱ ሲል ነው የመጣው፣ ለሌላም አይደለም። ቶማስ አለው ያመንክ እንጂ ያላመንክ አትሁን አለ። የኢየሱስ ደስታ ሰዎች ሲያምኑ ነው። ክብር ለጌታ ይሁን። ሲያምኑ ነው ደስ፣ ሳያምኑ አይደለም ደስ የሚለው። ግን ያመንክ እንጂ ያላመንክ አትሁን። እንድታመን ነው የመጣው። እንዴት ነው ማመን የምትፈልገው አለው። ምርጫ ሁሉ ሰጠው። ጎንህን ነክቼ፣ ሌላስ እጅህን ነክቼ ንካ። ተመልከቱ እንግዲህ ለሱ ሲል ነው የመጣው ኢየሱስ። እዚህ አሁን ዳግማ ትንሣኤ ይባላል። እና እንደዚህ ሲባል ለእኛ ወንጌል ለመመስከር ጥሩ አጋጣሚ ነው እንጂ ይሄ መከራከሪያ አይደለም። ዳግማ ትንሣኤ የሚል የለም። ከየት ነው የምታመጡት ምናምን እንዴ? በዚህማ እንጣላ። ዮሐንስ ወንጌል ምዕራፍ 20 ላይ ኢየሱስ በሳምንቱ እንደገና ለቶማስ ተገለጠ። ይሄ የሆነው መቼ ነው? ከሕማማቱ ሳምንት
በኋላ ሕማማቱ ካለፈ በኋላ። ስለዚህ ሕማማት ተርሙም በትክክል መጽሐፍ ቅዱስ ላይም ያለ ነው። እንደዚህም ሳምንቱን ቢታሰብ ይገባዋል። ምክንያቱም ክላይማክሱ እኮ እዚህ ጋር ነው የደረሰው እኮ። ኢየሱስ እኮ መወለዱ አይደለም ቁም ነገሩ። እኔስ ተወልጄ አይደለም? እኛስ ተወልደን አይደለም? ምንድነው ልዩ? ኦፍ ኮርስ አወላለዱ ላይ ልዩ ነገር አለ፣ ምንም ጥያቄ የለውም አለ። ግን የመጣበት ሚሽን እኮ ጫፉ ላይ የደረሰው የት ነው? ሕማማቱ ሳምንት ላይ። ወንጌል ይውላችሁ የሕማማቱን ሳምንት ታሪክ ሳያቅ ኢየሱስ ምን እንደከፈለለት ሳያቅ አንድ ሰው ብዙ ዓመት ቢያስቆጥርም እንኳን በቸርች ውስጥ ወንጌል ገና አልሰማ ይሆናል። አታውቁትም። እንዲህ አይነት አጋጣሚዎች ለምን ይጠቅማሉ? ወንጌሉን እንደገና እንድናስበው። ምንድነው ወንጌል? ከምን ያዳነን? ምንድነው የከፈለልን ዋጋ የሚለውን ነገር እንደገና እንድናስብ ያደርገናል ማለት ነው። ጌታ ኢየሱስ ክርስቶስ ያደረኩላችሁን ታስተውላላችሁን ይላቸው ነው እግራቸውን እያጠበ። ገብቷችኋል ሚኒንጉ ማለት እኮ ዝም ብሎ የሆነ ቆሻሻ ማስወገድ መስሏችሁ እንዳይሆን፣ ሚኒንጉ እኮ ሌላ ነው እያለ ያደረኩላችሁን ታስተውላላችሁን ያለ ይጠይቃቸው ነበር። እና እዚህ ሳምንት ላይ በይሁዳ አልፎ እንደሚሰጥ ሴራ የተሴረበት ጊዜ ነው። ይሄን ግን የሚገርመው ኢየሱስ ያውቀዋል። ልመለስ ወደ ቁጥር 1 ማቴዎስ ወንጌል ምዕራፍ 26 ቁጥር 1 ጀምሮ እነዚህን አሁን ያሳየኋቸውን ግሩፖች እንትኑ ይሄ ሸሩ እና ሴራው እንዴት እየተቀናበረ እንደነበረ ምን ይገርምሃል በሉኝ። እዚህ ሮብ ቀን ላይ ኢየሱስ ምንም ፓኒክ አያደርግም። በምን አይነት ዲተርሚኔሽን እንደመጣ ሳስብ በጣም ነው የምደነቀው። ማለት ምንም ለሱ ሰርፕራይዝ አይደለም የሚደረገው ሴራ ምን ያውቀዋል፣ በደንብ አድርጎ ያውቀዋል። የምትፈጸመውን ነገር ሁሉ ምንም ነገር ከቁጥጥሩ ውጭ አልነበረም ማለት። ይሄ ምን ኮንፊደንስ ይሰጣል ካላችሁኝ፣ በቃ በኔ ህይወት፣ በቤተሰብ ህይወት፣ በቤተ ክርስቲያን፣ በዓለም ላይ የሚሆነውን ነገር ሁሉ የሚቆጣጠር ጌታ ነው የኔ ጌታ። ክብር ለሱ ይሁን። ማያየው ማያውቀው ነገር በፍጹም የለም። እያንዳንዲቷ በሰዓቷ እንደተጻፈችው ትፈጸም ነበር። ያውቃታል እሱ የምን ሰዓት እንደሆነች። ጌቴሴማኒ ጸለየ። አባቶ ብትወድስ ጽዋ ከኔ ትለፍ። መልስ የለም። ሲጠመቅ የመጣ ድምፅ ምን አለ? ጌቴሴማኒ ቢመጣ አይመጣም። ደገመ ጸለየ፣ የለም። ደገመ ጸለየ፣ መልስ የለም። ሰዓቲቱ ደርሳለች ኑ እንሂድ ብሎ ነው ቀጥታ ከጌቴሴማኒ ወደ መስገድ። ያውቀዋል ማለት ነው ሰዓቱ። በምን ሰዓት ምን እንደሚሆን በትክክል የሚያውቅ ጌታ ነው ጌታ ኢየሱስ። ማቴዎስ 26 ቁጥር 1 ጀምሮ ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ምዕራፍ 24 25 ላይ ከደቀ መዛሙርት ጋር የተነጋገረው ንግግር ነበረ። የምትመጣበት ጊዜ እንዴት ነው ብለው ሲጠይቁት ደስ የሚለው ነገር ኢየሱስ ተመልሶ እንደሚመጣ ያውቁ ነበር። ምክንያቱም ጥያቄያቸው ይሄንን ነው የሚያሳየው። ስትመጣ እንዴት ነው የሚሆነው ምናምን አሉት። ይሄ እኮ ምርጥ እኮ መረዳት ነው። እሱማ የሚሆነው መጀመሪያ እንዲሆነ ከዛ እንደዚህ ነው፣ ከዛ እንደዚህ ነው የሚሆነው፣ እንደዚህ ነው የሚሆነው፣ እንደዚህ ነው የሚሆነው ብሎ ነገር ጨረሰ ንግግሩን። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። ይሄ ነገር ደቀ መዛሙርቱ መስማት የማይፈልጉት ነገር ነው። እሱ ደግሞ የመጣበት ዋና ጉዳይ ስለሆነ አለፍ እያለ ይጠቁማቸዋል። እነሱ ይበሳጩም ይከራከሩትም ደስ የማይበላቸው የመጣበት ዋና ዓላማ ይሄ ስለሆነ አልፎ ይነግራቸዋል። አሁን አንዳንድ ቦታ ከዚህ ነገር ምንም አላስተዋሉም ይላል። ምን ነበር ታዲያ የሚይዙት? እሺ ደቀ መዛሙርቱ የመጣበትን የሰው ልጅ ብሎ ሲጀምር ዘግነን ይላቸዋል። በቃ እነሱ ደስ የሚላቸው 5000 ሰው ምግብ ሲበላ በተአምር እና ተከታይ ሲበዛ፣ እነሱ ኢሚዲየት ሰርክል ውስጥ ነው ያሉት። ሌላው ከዛ በኋላ ነው። ገብቷችኋል? ራሱ ሌላ እኮ ሰርክል እየተሰራ ነው። ስለዚህ ለእነ ጴጥሮስ አሁን የእኛ ጌታ ማዕት ተከታይ ያገኘ ደስ አይልም? ግን ከፊት እኛ ነን። ይህን እንድታቅ እየተባባሉ ነው የሚኖሩት እነ እንድሪያስ ምናምን። እሱ ደግሞ በተሳሳተ መንገድ የሚከተል 5000 ሰው እንደሆነ ስለሚያውቅ ይጠይቃቸዋል። ምግብ ባይኖር እንዴት ነው የምትሆኑት አላቸው። ማለት አሁን ስለበላችሁ ነው የተከተላችሁ። የሌለ ዕለት እንዴት ነው የምትሆኑት? የማይኖርበት ጊዜ አለ። ኦፍ ኮርስ ታዲያ ማን ይከተልሃል? ተዋ ተባብሏል እኮ ኢየሱስ። ተዋ እኮ ተባብሏል ኢየሱስ። ማታበላ ከሆነ ይቅር ሲባል ይቅርባችሁ፣ ተውታ ሂዱ።
ደቀ መዛሙርቱ በጣም ነው የሚያዝኑት እንደዚህ አይነት ቀን ላይ። ምንድነው መዓት ሰው ከመጣለት በኋላ በማይሆን ንግግር እንደዚህ ሰውን ማስመለስ ምናምን አይነት ነገር እያሉ በስጨት ይላሉ። ኢየሱስ ምንም የእነሱን ቼክ ያደርጋል ጭራሽ። እነሱ ሄዱ። አዎ እናንተ ለምን አትሄዱ ሲባሉ ያ ጉደኛ ጴጥሮስ እኛም አንሄደው ይላል። አዎ ለምን ደግሞ አትሄዱት? ይሄው 5000 ሰው ሄደው ለምን ደግሞ አትሄዱ ሲባል የሚገርማችሁ አኪሬት መልስ ነው የሚመልሰው። ሲመልስ ኦፍ ኮርስ አንዳንድ ቀን ይስታል። ሲስትም ጌታ ይመልሰዋል ደግነቱ። እሱም ደግሞ አይበሳጭም። አሁን አንተ ሰይጣን ሲባል አንድ ሰው በርግጎ አይጠፋም። አንተ ሰይጣን እየተባለም እዛው ነው። የሚገርመኝ ነገር በቃ እዛው ነው። እዛ ስር አይጠፋም። በቃ የእሱ እኮ ትልቁ ዋስትናው እዛ ሰፈር አይጠፋም። ብስጭት ብሎ አይሄድም። እዛው ነው የሚቆየው። በቃ አንተ ጋር የምንቆይበት ምክንያት አለ። ሌላ ቦታ ብንሄድ የማናገኘው ይኸው አንተ ጋር ብቻ ያለ በእርግጠኛነት የምናውቀው አንድ ነገር አለ። ምን? የህይወት ቃል አለህ አለ። አያችሁ፣ የትም የሌለ እሱ ጋር ብቻ የስ ይላል ጌታ። በዚህ መረዳት ተከተሉኝ። በምግብ በምናምን ከሆነ የሌለ ዕለት ምን ሊውጣችሁ? ደቀ መዛሙርት ይራቡ ነበር። የሚገርማችሁ በሰንበት ወደ ምኩራብ እየሄዱ እያሉ ደቀ መዛሙርት ተራቡ ይላል። አስቡት፣ የኢየሱስ ተከታይ ሆኖ መራብ። አሁን ለዚህ ዘመን ጴንጤ ይሆናል ይሄ? በላዩ ያበላሃል የሚል ስብከት የሰማ ሰው ይርብሃልን እንዴት አድርጎ ነው የሚያስተናግደው? ግን ወንጌል ተመልከቱ የሚለውን የኢየሱስ ደቀ መዛሙርት ራባቸው ይላል። አሁን ይሄ ፓራዶክስ ነው። የኢየሱስ ተከታይ ሆነ እንዴት ነው ግን ዘላለም አራባቸውም። የዛን ቀን ግን ራባቸው። በትክክለኛ መረዳት እንዲከተሉት ስለሚፈልግ ጌታ ኢየሱስ ያጣራ ነበር፣ ፊልተር ያደርግ ነበር። ለምን? በኋላ እኮ ቢመሰክሩም እኮ የተሳሳተ ነገር ነው እኮ የሚመሰክሩት። እነዚህ ምን የእግዚአብሔር መንግስት ምስክር እንዴት ይሆናል? አሁን ምግብ የበሉት እኮ ደቀ መዝሙር ነኝ እኔም ደቀ መዝሙር ነኝ ብል ምን ሊመሰክር? ያበላሃል ብሎ ሊመሰክር ነው። ስለዚህ በደንብ እያጣራ ነበር የሚያስከትላቸው ደቀ መዛሙርቱ። አገልግሎቱን ስትመለከቱ የኢየሱስን መጣ ጀመረ አገልግሎቱን በገሊላ። ከዛ የተለያየ ቦታ አዳረሰ። ሄደ ሰዓቲቱ ስትደርስ ይሄ 2 ዓመት ከምናምን ክሎስ ቱ 3 ዓመት አካባቢ ሲጠጋው ግን ወደ ኢየሩሳሌም ነበር የሚያቀናው። ኑ ወደ ኢየሩሳሌም እንሂድ። እነሱ የሚመስላቸው ለምንድን ነው? በየከተማው የነበረውን አገልግሎት ቴስቲሞኒ ሊሰጥ ምናምን ነገር አይደለም። የሰው ልጅ በካህናት አለቆች እጅ አልፎ ይሰጣል። ይተፉበታል፣ ይሰድቡታል፣ ይሰቅሉታል፣ ይገሉታል፣ ይሞታል። በሶስተኛው ቀን ከሙታን ይነሳል። አሁን ሰው መርጦ ሰሚ መሆኑን እኮ የምታውቁት በምን እንደሆነ ታውቃላችሁ? በሶስተኛው ቀን ይነሳል እየተባለ እንኳን ይነሳል ከተነሳማ ችግር የለውም አይባልም። አይሰሙትም። የመጨረሻውን አይሰሙትም። የመሃሉን ነው የሚሰሙት እነሱ። ይሄን እነሱ ብቻ ናቸው ወይ? እኛም የነሱ ቢጤዎች ነን እንዳይመስላችሁ። መጽሐፍ ቅዱስ ራሱ መርጠን ነው የምናጠናው። ደስ የሚል የሚረዳኝ የለምና ከኔ ያተራቅ ምናምን። አሁን በቃ የሁሉ ሰው ፌቨራይት ጥቅስ ነው እንደዚህ አይነቱ ነገር። ግን መጽሐፍ ቅዱስ የሚረዳኝ የለምና ከኔ ያተራቅ ብቻ ነው ወይ? አይደለም። እና የመጣበትን ዋና ዓላማ ያስተዋውቅ ነበር። ኑ ወደ ኢየሩሳሌም እንሂድ። ለምን? መከራ ለመቀበል። ያው ጉደኛው ጴጥሮስ ሁሉም ዝም ሲል እሱ እኮ ልዩ ሰው እኮ በቃ እኮ የተሰማውን ሳይናገር እኮ የማያደርሰው እዛችሁ ጨርሷ ተናግሯት ነው የመጣ ይምጣ ብሎ በቃ ወደ ቤቱ የሚገባው ማለት ነው። አሁን እሱ የዛን ቀን አላስቻለው። እኔ እዚህ ነገር ላይ እናገራለሁ አለ። በቃ ሁሉም ዝም ሲል እንደውም ለብቻ ዞር አድርጎ ገሰጸው ይላል። ደቀ መዝሙር መምህሩን ሲገስጽ ይታያችሁ ምን አይነት ማንነት እንዳለው ተመልከቱ። ጴጥሮስ ና እኔ ና ዞር አድርጎ ሁለተኛ እንግዲህ ገሰጸው። ታዲያ እየሳቀ አወራው ልትተረጉሙት ነው አሁን እናንተ። እቺ ቅድም ያወራት ነገር አልተዋጠችልኝም። ኖ ሁለተኛ እንዲህ ስትል ብሰማህ ነው ያለው። ምን ማለት ነው? እንደዚህ አይነት መሲህ ነህ እንዴ አንተ? የምትሸነፍ ሲተፉብህ፣ ሲሰድቡህ፣ ሲያንገላቱ ዝም የምትል
ግን እኮ ኢየሱስ የተናገረው ነገር ውስጥ እኮ በሶስተኛው ቀን ምን ይሆናል? ይነሳል እኮ የሚል አለ። ትንሣኤ እኮ አለ። አይሰሙትም። ሲገስጸው ኢየሱስም ይሄን አንተ አይደለህም ያወራው፣ አሁን እንቅፋት ሊሆንብኝ ከዚህ በፊት 3 ጥያቄዎች ጠይቆኝ 3ቱንም በትክክል መልሼለት ሂድ አንተ ሰይጣን ያልኩት ሰይጣን ነው ተመልሶ የመጣው። አሁንም እንደ በፊቱ ነው ምለው፣ ሂድ አንተ ሰይጣን ነው ምለው። እያችሁ በጴጥሮስ ልብ ውስጥ ሐሳብ ከቶ የመጣውን ለይቶ ማለት ነው። ሂድ አንተ ጴጥሮስ እኮ አላለው። የት ነው የሚሄደው? ተከታይ እኮ ነው። በፊትም ሂድ አንተ ሰይጣን ነበር ያለው። አሁንም ያንኑ ቃል ሂድ አንተ ሰይጣን። ሰይጣኑ ሄደ፣ ጴጥሮስ ተከተለ። ኔክስት ታይም ደግሞ እንዴት እንደሚመጣ ደግሞ ይጠብቀዋል ማለት ነው ኢየሱስ። ስለዚህ ከነሱ እንደዚህ ነበር የሚያሳልፈው እና አሁን የመጨረሻው ሰዓት እቺ ሕማማቷ ሳምንት በቃ ፍጥጥ ብሎ መጣ ነገሩ ማለት ነው በቃ። እና እቺኛዋን ሳምንት ከነሱ ጋር ነበር የሚያሳልፈው። የፌርዌል ፕሮግራም ታውቃላችሁ? ሰው ውጭ ሀገር ሊሄድ ሲል ውጭ ሀገር ሊሄድ ሲል ሰው በተለይ ፎር ጉድ የሚሄድ ከሆነ የሚሄድባት ሳምንት ለየት ያለች ናት። ከኢሚዲየት ፋሚሊ ጋር ነው የሚያሳልፈው። በቃ ሰብሰብ ይላል። አክስትም ምንም ይሰበሰባል። ሄያጁን አይኑን ታዩታላችሁ፣ ጊፍት ታመጣላችሁ ምናምን ብዙ ነገር አለ። ኢየሱስ እንዲህ አይነት ሳምንት ነው እያሳለፈ ያለው ከተከታዮቹ ጋር። የሚገርመው እዛ መካከል አንድም እስከ መጨረሻ ድረስ የእሱ ተከታይ ነኝ ብሎ የሚጸና እንኳን አንድም የለም። ይሄ ሀርታ ያደረገው ለምን በሉኝ? የኢየሱስ ፍቅር ልዩ ስለሆነ ጄኒውን ስለሆነ የተመሰረተው በሚያገኘው ምላሽ ላይ አይደለም። አሁን ሰዎች ሰዎችን መውደድ ሀርት የሚያረጋ አይመስላቸው። መውደድ ሀርት ያረጋል፣ ይሰብራል። መውደድ እሷ እኔን እንዴት አርገኝ የሚሉት ለምን እንደሆነ ታውቃላችሁ? ሰዎች ሌላው ያርግ እሷ እኔን የሚሉት ለምን መሰላችሁ? በጣም ከልባቸው ስለሚወዷትና በቃ ለማንም ያላረጉትን ስላደረጉ ምላሽ ስለሚጠብቁ ነው ሰዎች ሀርት የሚሆኑት የሚጎዱት። ኢየሱስ ከደቀ መዛሙርቱ መካከል አንደኛው በገንዘብ ተደራድሮ አሳልፎ እንደሚሰጠው እያወቀ እንኳን አንድ ማዕድ ላይ እንዲቀመጥ ፈቅዶለታል። ኢየሱስ ጌታ ነው። በጣም በቃ ልዩ ነው። ኢየሱስ ልዩ ነው። ሀርት አታረጉትም ኢየሱስን። ለምን? የመጣበትን ዓላማ ማንም አያስተጓጉለውም ከመፈጸም። ምላሹ ምንም ቢሆን ማለት ነው። እዚህ ቀን ላይ እንደዚህ አይነት ሴራ እየተሴረ ነው። ቁጥር 3 በዚያን ጊዜ የካህናት አለቆች የሕዝቡም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት፣ አያችሁ፣ ምንም ስላጡበት ማለት ነው። በተንኮል ሊያስይዙት ሊገሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ፋሲካ ቅርብ ብሏል፣ ደርሷል ማለት ነው። ይገርማል። ምን አይነት ፓራዶክስ እንደሆነ ተመልከቱ። ፋሲካን ሊያከብሩ ነው፣ እግዚአብሔርን ደስ ለማሰኘት። እኛ አሕዛብ አይደለንም፣ እኛ ታሪክ ያለን ሰዎች ነን። አባቶቻችን ከግብፅ የወጡበት የእግዚአብሔር ክንድ የተገለጠበት የእግዚአብሔር ታምራት ብለው ሊያከብሩ ነው፣ ግን ሰው ሊገሉ ነው። ምን አይነት ሃይማኖት ነው? እየሰማችሁኝ ነው? ፋሲካ ሊያከብሩ ነው ሰዎች፣ ግን ሰው ሊገሉ ነው። ምን አይነት ኮንስፓይረሲ እየሰሩ እንዳሉ ተመልከቱ። የፎልስ ሪሊጅን ወይንም የስህተት ሃይማኖት ምልክቱም እንደሆነ ታውቃላችሁ? ግብዝነት። ባያከብሩስ ፋሲካን ቢቀርስ? ሰው ለመግደል ደባ እየሰሩ ንጹህ፣ ያውም እኮ ንጹህ ሰው ደግሞ እኮ በተንኮል ይላል እኮ ቃሉ ራሱ እኮ በቃ ተንኮል ተገኝቶበት ሳይሆን እነሱ ተንኮል አስበው ሊገሉ እያሰቡ እዚህ ጋር ግን በዓል ያከብራሉ። ጄኒውን ያልሆነ እምነት ወይንም ጄኒውን ያልሆነ ህይወት ምልክቱ ብዙ ነው። አንዱ ምልክት ይሄ ነው፣ ግብዝነት። ኢየሱስ ደግሞ ማቴዎስ 23 ላይ በጣም ደጋግሞ የተጸየፈው ማንነት ምንድን ነው? ግብዝነት። ድራማ ሰሪ ማለት እኮ ነው። ድራማ ይሄ የምናየውን ድራማ ሳይሆን ሪል ማንነቱ ሌላ ነው። ሰው ፊት ግን የሚያሳየው ደግሞ ነገር ወይም ኢቭን እግዚአብሔር ፊት የሚያሳየው ነገር ሌላ ነው ማለት ነው። እንዲህ አይነት ሰዎች እጅ ነው የወደቀው ኢየሱስ።
ፋሲካ እንዲህ ብሎ ፋሲካ ወደ ቀያፋ ግቢ ሊገቡ ሲሉ አንዳንዶቹ ራሱ አንገባም አሉ። ለምን? ፋሲካ ስለሆነ እንዳይረክሱ ይላል። ረከሱ እንጂ ንጹሑን ሲሰጡ ቀያፋ ግቢ መግባት ያረክሰኛል ይላሉ። ኢየሱስን መግደል ግን አያረክሳቸው። ይህን እንደምንድን ነው የምታነሳው ካላችሁኝ፣ በጌታ በኢየሱስ ክርስቶስ ያላመነ ሰው እልም ያለ ጨለማ ውስጥ ነው ያለው። እንዳይመስላችሁ በበደላችሁና በኃጢአታችሁ ፈዘዝ ብላችሁ ነበር፣ ከዛ ነቃችሁ እኮ አይደለም የሚለው መጽሐፍ ቅዱስ። ሙታን ነበራችሁ ይላል። እኛ ከሞት ነው የተነሳ ነው እንጂ ከመፍዘዝ አይደለም የነቃ ነው። መፍዘዝ እኮ በሕይወት አለ እኮ የፈዘዘ ሰው እኮ። በጌታ ያልሆነ ሰው ዓለማዊ ሰው ማለት ጨለመ። ቅድም መብራት ሲጠፋ አይታችኋል። ኤሌክትሪክ ፓወር ሲጠፋ ጭልም ምን ያህል እዚህ ጋር የተጻፈው አይታየን፣ ምን አይታየን፣ ጭልም። ከዛ እንደገና ሲበራ የተጻፈውን አየነው፣ ቀዩን አየነው፣ ምኑን አየነው፣ መስቀሉን አየነው። በጌታ አለመሆን ማለት ድግድግ ጨለማ ውስጥ መኖር ማለት። ይሄው የጨለማውን ስራ ሊሰሩ ሲማከሩ ነበር በኢየሱስ ላይ። ቁጥር 6 ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ ታያላችሁ። ማቴዎስ አጻጻፉን እነዚህ እንዲህ አይነት ሸር እየሰሩ እያሉ ተመልከቱ። ደግሞ አንዲት ምስኪን ደቀ መዝሙር የምትሰራውን ስራ ይላል። አንዲትን ሴት ያመጣታል። ሆን ብሎ ነው እንትኑን የሚያሳየን። እዚህ ጋር እንደዚህ የሚሸርቡበት አሉ ኢየሱስ ላይ፣ እዚህ ጋር ደግሞ እንዲህ አይነት መስዋዕትነት የምትከፍል ያልተጠበቀች ሴት አለች ይላል ጌታ ኢየሱስ ሲናገር። መንግሥተ ሰማያት ያልጠበቃችኋቸው ሰዎች ናቸው የሚገቡታል። ይቀድሟችኋል። አመንዝሮች፣ ቀራጮች። በፈሪሳውያን የተናገረው ንግግር ነው። እኛ ነን የምንገባው ይውልሲ። አሁን እዚህ ጋር የሃይማኖት አባቶች ምናምን የፖለቲካ መሪዎች የሚባሉት ትልቅ ሴራ ይሰራሉ። አንዲት ደግሞ ሾልካ ይሄ ስምዖን የተባለው ሰውዬ ቤት ፋሲካ የሚከበርበት ቤት ቀስ ብላ ደግሞ የገባች አንዲት ሴት ደግሞ አለች። ምን አደረገች? አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና እንዲህ እስቲ የራሷ ነው፣ የእነሱን ከቤት አብጥታ አይደለ ስብር አድርጋ እንትን ያለ የራሷን እኮ ነው። ውድ ነው የስ ግን አምናበት ነው ያደረገችው። ተነክታለች። ክብር ለጌታ ይሁን። የገባት ነገር አለ። ዲዘርቭ ያደርጋል ነው እሷ በቃ። ስለዚህ ለእሱ ይሄን ሰዋለሁ አለች። ተናደዱ። እነሱ ትንሽ ተቆጡና ይህ ጥፋት ለምንድን ነው? ይሄ ጥፋት አይደለም ግን ጥፋት ነው አሉ እነሱ። ይህ ጥፋት ለምንድን ነው? አንዳንድ ጊዜ ለጌታ በጣም ኮሚትድ ስትሆኑ ሰዎች ያንቺ ደግሞ በዛ ይላሉ። ምኑ ተጀመረና ነው ገና ይበዛል? ምኑ ተጀመረ? አሁን አገልግሎቱን ስናስብ አይ አንተ ደግሞ ታበዛዋለህ፣ ዘና በል እስቲ ደግሞ እንደ ሰው ምናምን። ምኑ ተያዘና ገና እንዴ? እኔ ብዙ ትንቢት አልናገርም፣ ግን አንዳንዴ ወደ ማታ ላይ በተለይ ሮብ ቀን አገልግሎት ለማቆም ቀጠሮ የሚይዝ ሰው እንዳለ ታውቃላችሁ? ቸርች ውስጥ እቺን 3 ወር የሚል ሰው ሁሉ አለ። እንደዛቻ ሚዝት እቺን 3 ወር አያገኙኝም የሚል ሰው አለ። ገና መጀመርክና ገና ምን አረክና ሰው ጌታ ያደረገለት ነገር እየገባው ሲመጣ እድሜው ያንስበታል እንጂ ጭራሽ እንደዚህ ለማቆም ቀጠሮ ይዛል እንዴ? እንዲሁ ይበቃኝ የሆነ የቀረኝ እድሜ ነው እኮ የሚለው የጌታ ፍቅር ሲገባው። ክብር ለኢየሱስ ይሁን። ይሄን እኮ ያደረኩላችሁን ታስተውላላችሁን የሚላቸው ደቀ መዛሙርት ገብቷቸዋል ነገሩ ይላቸው ነበር። ይሄ ጥፋት ነው አሉ። አሁን እችን ምስኪን ሴት ጌታ ኢየሱስ ነው እንጂ የሚያተርፋት አሁን ሁሉ እኮ በቃ አይኑን እሷ ላይ ጥሎ ምንድን ነው የዚች ደግሞ በዛ። ይሄ ጥፋት ነው። ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ። ዮሐንስ ይሄን ታሪክ ሲጽፈው ይሁዳ ነው ያለው ይላል። ግን ለድሆች አዝኖ ሳይሆን ፍራንክ ይወድ ነበር። የየሰው ልክፍት ብዙ ነው። እውነቴን እኮ ነው የምላችሁ። ይሄ ልክፍት ነው። የአንዳንድ ሰው ልክፍት አሁን ይሄ ነው። በቃ በዚህ አትምጡ።
በዚህ የማይወስደው እንትን የለም። በቃ የአንዳንድ ሰው ልክፍት ስልጣን ለስልጣኑ ሲል በሰዎች ላይ ይረማመድ ማአት ነገር ያደርጋል አለ። እያንዳንዱ ሰው የሚለከፍበት ልክፍት አለው። አሁን የዚህ የይሁዳ ልክፍት ገንዘብ ዮሐንስ ነው የሚነግረን። ጓደኛውን 3 ዓመት ከምናምን አይቶታል እንዴት አደገኛ ሰው እንደሆነ። አሁን እቺን ሴት መጥቶ ጀጅ ሲያረጋት ምናምን ይሄ የብክነት ጉዳይ የሚያሳስበው ምናምን ይመስላል አይደለ? ጮሌ ነው። የብክነት ጉዳይ ምናምን አይደለም የሚያሳስበው፣ ግብዝ ነው። ኢየሱስ የተጸየፈው ባህሪ ይሁዳ ላይ ነበር። ይሄ ምን ያሳያል? ደቀ መዝሙር አይደለም። 3 ዓመት ቢከተለውም ደቀ መዝሙር አይደለም። አሁን አንዳንዴ ጆሮ ጭው የሚያደርግ ነገር ቸርቾች ስና በኢየሱስ ስም አገልጋይ ሆኖ ይህን ያህል ዓመት ቆይቶ በኢየሱስ ስም ምናምን እንላለን። እንዴ የጌታን ደጅ የረገጠ ሁሉ ደቀ መዝሙር ነው ያለው ማለት? መጽሐፍ ቅዱስ ላይ እኮ ጌታ ኢየሱስ ወደ እኔ የመጣውን ነው እንጂ ፈጽሜ ያላወጣውም ያለው፣ እናንተ የምትሰበሰቡበትን ደጅ የረገጠ ሁሉ አላወጣውም አላለም። እያንዳንዱ ሰው ቼክ ማድረግ ያለበት ወደ ማን ነው የመጣው ነው። ሰው እኮ ሰው ፈልጎ ይመጣል። ሰው እኮ የሆነች ልጅ ተከትሎ ይመጣል። ለሱ ሁሉ ፕሮሚስ አልገባም ጌታ። ኦድ የሆኑ አስደንጋጭ የሆኑ በተለይ ሀቢቹዋሊ ይውላችሁ እንደው ከ20 ዓመት አንድ ቀን ምናምን አይደለም የህይወት ስታይሉ ካደረገው አንድ ሰው ደቀ መዝሙር አይደለም። ይሁዳ እቺ ሴት ሽቶውን የሰበረችለት አይደለም ይሄ ነገሩ የተገለጠው። ከዛም በፊት መንተፍ ያደርግ ነበር። ህይወቱ ነው። ገብቷቸዋል? ይሄ ሀቢቹዋሊ ነው። ይሄንን ከገንዘብ ጋር የተያዘ እንትን የሚሰራው በተደጋጋሚ ሄዶ ምን ላይ ያደረሰው ጌታውን እስኪያሸጠው ድረስ እና ዮሐንስ ይነግረናል። ዮሐንስ 13 ላይ እቺን አይዲያ ያመጣው እንደው እኛ ሁላችንም ተሰብስበን ቆጣ ብንልም በዋናነት ግን ነገሩን እንትን ያደረገው ጓደኛችን ይሁዳ ነው። እና ምንድነው ለድሆች ተሰጥቶ እንትን ማድረግ ሲቻል ሲባል መጣ ኢየሱስ። ቁጥር 10 ላይ ኢየሱስም ይህን አውቆ እንዲህ አላቸው። ደግሞ እኮ የሚገርመኝ ኢየሱስ ፊት አወራችሁም አሰባችሁም ያው ነው ያውቀዋል። ከብዙ ሰዎች ጋር የሚጣላው በዚህ ጉዳይ ነበር። ለምን እንዲያሰባችሁ ሲል አላሰብንም እንዳይሉ እንቅጫን ነው የነገራቸው። ምን ታመጣለህ እንዳይሉት ደግሞ እንዴት ምን ታመጣለህ ይባላል። ሼም ነው እኮ በቃ አውቆባቸዋል። አያችሁ፣ ስለተናገረን ብቻ አይደለም ኢየሱስ ፊት ስላሰብን ያውቀዋል። አሁን ያቺ ሳምራዊት ሴት ውሃ ጠጪኝ አላት። ተነጋገሩ መጨረሻ ዊን አረጋት፣ አሸነፋት። እንስራዋን ጥላ ሰው መሰክራለሁ ብላ ሄደች። ደቀ መዛሙርቱ ሲመጡ ብላ አሉት፣ በላ አለ። እነሱ በሆዳቸው ምን አሉ? ምሳቃ ይዛ ነበር ማለት ነው። ሴት አብልታው ነው ሲሉ አልበላሁም አለ። እናንተ ያላችሁትን ምግብ አይደለም ይበል ምሳ ይዘምጣም ብላ ሲሉት በላው ሲል በላው፣ አዎ አብልተዋለች ማለት ነው። ሴት እስከ መብላትም ደርሰዋል ማለት ነው። ጥሩ ሲሉ በሆዳቸው እኮ ነው ተናግረውት እኮ አይደለም፣ በሆዳቸው እኮ ነው ይሄንን ያሉት። እንዳሰባችሁት አይደለም የኔ መብል አለና አስረዳቸው ያንን ነገር። ስለዚህ አሁንም እዚህ ጋር ይሄን ሲራቆቱ እነሱ ምንድን ነው ይሄን የመሰለ እንትን የምትሰብረው እዚህ ያመጣች ምን ያደርግለታል? አንድ ነገር ላሳያችሁ ነው። እሷ ሽቶውን የሰበረችው እስቲ ጥሩ ሽተት ምናምን ብላ እንዳይመስላችሁ። መጽሐፍ ቅዱስን አበጥሮ ማንበብ ጥቅሙ ይሄ ነው። ኢየሱስ ስለሷ ሲከራከርላት መጨረሻ የተናገረውን አንድ ቃል ላሳያችሁ። እንደዚህ ይላል። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ስራ ሰርታልኛለችና ሴቲቱን ስለምን ታዳክሟታላችሁ? ሆይ ምን አይነት መልስ ነው! ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሬ ያደረገች። መች ሞተ? የዚችን ሴትዮ መገለጥ ታያላችሁ። ጥሩ ሽተት ሰው ፊት ስትቀርብ እኮ አይደለም ከነጎዳ እንደምትቀበር አውቃለሁ ነው እያለች ያለች። እንደምትሰቀል እንደምትሞት ለሬሳው ነው እኮ ይሄን የሰጠችው። አሁን እኛ የሚመስለን አፈሰሰች ላይ እግሩ ላይ እንትራደ። ኢየሱስ የመለሰውን መልስ ተመልከቷ። ለመቃብሬ ነው ይሄን ያደረገችው። ምን ማለት ነው? ውጭ ሀገር ሊሄድ ሲል ሰው የፌርዌል ፕሮግራም ሲዘጋጅ አርብ ነው አይደል የምትሄደው? አዎ እኔ እንግዲህ እስከ አርብ አልችልም፣
ሮብ ነው የምመጣው። እሺ ሮብ አምጥታችሁ ጊፍታችሁን ሰጣችሁ ባይ ባይ ተባብላችሁ እንደመለያየት ማለት ነው። እርሊን ያወቀችው እቺ። ክብር ለኢየሱስ ይሁን። የካህናት አለቆች ሌላ ኤክስትሪም ሄደዋል። ደቀ መዛሙርቱ እሷን ለመክሰስና እሷን ጀጅ ለማድረግ ይራኮታሉ። እዛ መጣ ኢየሱስ፣ ሁሉን የሚመዝን ሁሉን የሚያውቅ ትክክለኛ ፍርድ የሚሰጥ ጌታ። ለምንድነው ብታዳክሟት? በማይሆን ነገር ቢዚ ሆናችኋል አላቸው። ስለ እሷ እኔ ላስረዳለሁ። ስለ ሰው ማንም እንዲመሰክርለት አያስፈልገውም ነበር ኢየሱስ አይደለም የሚለው ዮሐንስ ወንጌል ምዕራፍ 2። ስለዚህ ከማንም ምስክርነት ሳይሰማ በራሱ አውቋት፣ በደንብ አውቋት ማለት ነው ይችን ሴት። እናንተ እንደመሰላችሁ አይደለም። የሰው ልጅ አልፎ ይሰጣል፣ ይሰቀላል፣ ይሞታል ምናምን፣ እሷ ናት የገባት ለመቃብሬ ነው የሚያደርገው። እግዚአብሔር ከመገለጥ ወደ መገለጥ ይውሰደን። ለጌታ ጋር መቆየት ምን መሰላችሁ የሚያደርገው አንዱ ነገር ፕሮግሬሲቭ ሬቬሌሽን ይሰጣችሁ። ከመገለጥ ወደ መገለጥ፣ ከመገለጥ ወደ መገለጥ፣ ከመገለጥ ወደ መገለጥ ይከተናል ማለት ነው። እቺ ሴት አለፍ ብላ አውቀዋለች ኢየሱስ። የፌርዌል ስጦታ ይዛለት መጣች። ምናልባትም the only person ጊፍት የሰጠችው ሴት። ኢየሱስን የሚያክል ጌታ ፌርዌል ሲዘጋጅለት እያንዳንዱ ሰው ብዙ ነገር ይዞ መምጣት ነበረበት። the only person ይዛለት መጣች እና እሱም ትክክለኛ መልስ ሰጠ። ለመቃብር ያደረገችው። እውነት እላችኋለሁ ይሄ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት፣ ደስ የሚለው ይሄ ወንጌል ይሰበካል። ይኸው ዛሬ የሚሰበክ መምጣትህ እንዴት ነው ሲሉት ከመምጣቴ ጋር የተያዙ ነገሮች አሉ። አንዱ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ብሎ ነበር። ይኸው አሁንም ደገመው። አሁን ለምንድን ነው ወንጌል የሚሰበከው? የተጻፈው ይፈጸም ዘንድ ነው። አሁን ብዙ ሰው በጣም ብዙ ትርጉም ሊሰጠው ይችላል። እነዚህ ጴንጤዎች በዙ፣ ወንጌል እንደዚህ ሆነ እንደዚህ ሆነ። የተጻፈው ነው የሚፈጸም። ይሄ ወንጌል በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ይሄው እኔም ሮብ ማታ ቆሜ እየተናገርኩኝ ነው። ተመልከቱ የእግዚአብሔር ቃል እንዴት ሻርፕ እንደሆነ፣ እንዴት ግልጽ እንደሆነ፣ እንዴት የሚፈጸም እንደሆነ፣ የትኛዋም አንዲቷም የማትወድቅ እንደሆነች በዚህ መረዳት እንችላለን። ልክ ይሄን ከተናገረ በኋላ ነው እንግዲህ የአስቆሮቱ ይሁዳ ብሎ የሚነግረን። ምንድን ነው እያደረገ ያለው ማቴዎስ? በዚህ በኩል የካህናት አለቆች አሉ፣ ጸሐፍት አሉ፣ በፍጹም በተቃራኒ ወገን የቆሙ። ይሁዳ ከኛ ጋር ነበር፣ ግን የነሱ ግሩፕ ሆነ። አሁን ብዙ ጊዜ አንደኛ ዮሐንስ ምዕራፍ 2 ላይ ያለው ቃል በተሳሳተ መንገድ ቸርች ውስጥ ሲጠቀስ እሰማለሁኝ። አንድ ሰው በሆነ ምክንያት ከቸርች ሲጋጭ ምን ሲል ባንድ የምትጠቀስ ጥቅስ እቺ ናት። በጣም ጥንቃቄ ይጠይቃል እሱ ጥቅስ። ከመሪዎች ጋር ስላልተስማማ የሆነ ነገር ስለተፈጠረ ብድግ ብሎ ተነስቶ ለጉባኤ ከኛ ጋር አልነበሩም፣ ቀድሞም ከኛ ጋር አልነበሩም ምናምን፣ ከኛ ጋር ናቸው፣ ከኛ ጋር አይደሉም ምናምን። እንዴ እንደዚህማ መጣደፍ የለብንም። እንደዚህ የሚባለው ለነ ይሁዳ ነው። ግልጽ ነው። ለነ ይሁዳ ነው ይሄ ጥቅስ የሚጠቀሰው። ዮሐንስ እኮ በመልእክቱ ያን የሚጽፈው ለምን መሰላችሁ? ከመጀመሪያውም የስህተት ትምህርት መምህራን ስለነበሩ እነዛ ሰዎች ትምህርታቸውን ስለሚያውቅ ነው ዮሐንስ እንጂ ይህንን ደብዳቤ ለሚጽፍላቸው አማኞች አንድ ሰው ከእናንተ ጋር ካልተስማማ ወዲያው ከኛ ጋር ነበርክ፣ ከኛ ጋር አይደለህም፣ ከኛ ጋር ሄደሃል ምናምን። ኧረ እንደሱ አይደል። እነ ይሁዳ ናቸው የሚመለከታቸው እንደዚህ አይነቱ ጥቅስ ማለት ነው። ይሁዳ 3 ዓመት ከምናምን ከነ ዮሐንስ ጋር ነበር፣ ግን የውሸት ከኢየሱስ ጋር ነበር፣ ግን የውሸት ጊዜ የማይገልጠው ጉድ እኮ የለም። ጊዜ ገለጠው። ይሄን ለይቶለት ተማከረ። ሄደና ከካህናት አለቆች ጋር ስንት ትሰጡኛላችሁ? ጌታውን አሳልፎ ለመስጠት ማለት ነው። 30 ብር መዘኑለት ይላል። በስመ አብ 30 ብር በጣም እኮ ምናልባት አንዳንዶቻችን አሁን አንድ የሚመጣብን ጥያቄ መጀመሪያም ራሱ ነው አይደል? ኢየሱስ ነው አይደል መረጠው ይሄን ሰውዬ? አዎ ሉቃስ ወንጌል ምዕራፍ 6 ላይ ሄዳችሁ ብትመለከቱ ጸልዮ
አስቡት። አሁን አንዳንድ ጊዜ ስንጠየቅ ሚስትህን እንዴት አገባሃት? ጸልዬ በጌታ ፊት ቆይቼ ምናምን እንላለን። ኢየሱስን ይሁዳን እንዴት መረጥከው ብትሉት ጸልዬ ነው የሚላችሁ። ጸልዬ ሌሊቱን ሙሉ ጸልዬ ከዛ 12ቱን ፒክ አረኳቸው። እንዲህ ባቦ ሰጡኝ በአጋጣሚ አይደለም የገባው ይሁዳ። በትክክል ተጸልዮ ተመርጦ ነው የገባው። ተመርጦ ከገባ በኋላ ታዲያ እንዴት እንደዚህ ይሆናል? ያውቀው ነበር መጀመሪያም ኢየሱስ። ይሄን የሚያስታርቅ ጭንቅላት አለ አንተ ካላችሁኝ አሁን በዚህ ማታ እኔ ራሱ ግራ ገባኝ እኮ አለኝ የለኝም። ራሱ ይሄን የሚያስታርቅ ጭንቅላት ራሱ ጸልዮ ራሱ መርጦት አሳልፎ እንደሚሰጠው እያወቀ ኪሳራ ነው ታዲያ። 3 ዓመት ማብላቱ ራሱ እሱ ነው። ኢቭን የዛን ቀን ፋሲካ ላይ ራሱ እያጠቀሰ ብላ ሲለው ምን ማለት ነው ልንል እንችላለን። መጽሐፍ ቅዱስ ነው እንግዲህ መልስ ሊሆነን የሚገባው። ምንድን ነው መልስህ ካላችሁኝ መልሴ ማቴዎስ ወንጌል ምዕራፍ 26 ቁጥር 23 ነው እና ቁጥር 24 እንደዚህ ይላል። እሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እሱ ነው። አውቆታል። ልክ እነዛን ሰዎች ይዞ መጥቶ ይሄ ነው ሲል አይደለም እኮ ኢየሱስ ይሁዳን አንተ እንዲህ አይነት ሰው ነህ ምናምን ኤቭሪቲንግ ያውቃል። ምንም ከቁጥጥር ውጭ የሚወጣ ነገር የለም። እራት እየበሉ እያሉ እንደው እነ ዮሐንስ እንዳይበረግጉ ይመስለኛል ይችን ክሉ ራሱ የሰጣቸው እንጂ እሱማ ያውቀዋል ማን እንደሆነ። በወጭት ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው ብሎ ቁጥር 24 የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ ይላል። ምንድን ነው ታዲያ መልስህ ካላችሁኝ ይሁዳ ከ12ቱ መካከል ተጸልዮ ተመርጦ የገባው የተጻፈው ይፈጸም ዘንድ። ከዚህ የተሻለ መልስ የለኝም። ግምቶች ሊኖሩ ይችላሉ። በጣም ሳውንድ የሚያደርግልኝ መልስ ግን ለእኔ ይሄ የተጻፈው ይፈጸም ዘንድ ነው ይሁዳ እዛ ውስጥ የገባው። ኢየሱስ በሕይወቱ የሆነው ነገር ሁሉ የተጻፈው ነው። የተወለደበት ቦታ የተጻፈው ነው። አስተዳደጉ የተጻፈው ነው። አወላለዱ የተጻፈው ነው። አገልግሎቱ የተጻፈው ነው። አልፎ ሊሰጥ ሲል እንኳን የሆኑት ነገሮች ሁሉ እንደተጻፈው ነው የሆነው። አሁን ይሁዳ መጣ፣ ጭፍሮቹን ይዞ መጣ ሊጠቁም ማለት ነው። ወይም ምስመው እሱ ነው ምናምን መጣ። እነ ጴጥሮስም አሉ። እስከዛ ድረስ እኮ አሉ እነ ጴጥሮስም እነ ዮሐንስም አብረው እያሉ ልክ ሊይዙት ምናምን ግርግሩ ሲፈጠር ጴጥሮስ ማልኮስ የሚባልን ሰውዬ ጆሮ ገንጥሎ ጣለው። ሰይፍ እኔ ራሱ መረብ ቢደብቅ እሺ፣ ምክንያቱም አሳጥማጅ ነበር። ሰይፍ ኬታ መጣ እኔ አላውቅም። ወይ ከሰው መንጭቆ ይሁን ወይ ከወታደሮቹም አንዱን ስጠኝ ብሎ ይሁን ብቻ የአንደኛውን ሰውዬ ጆሮውን ገንጥሎ ሲጥለው አሁን ለሱም የሚመስለው ኢየሱስ ምን እንዲለው ፈልጎ ነው? ወንድ ልጅ ይወለድ በእናታችሁ በቃ እንደው ከዚህ ሁሉ ልበለው ይሄን ቃል ከዚህ ሁሉ ጅላንፎ አንተ ይለኛል ብሎ እኮ ነው የሚጠብቀው። አንተ ተገኘህ አንተ በቃ እንደው አንተ የቁርጥ ቀን ልጅ ይለኛል ብሎ ሲጠብቅ ጴጥሮስ አለ እቺን ጽዋ እንዳልጠጣ እንቅፋት እየሆንክብኝ ነው። አያያዜ እኮ ወንበዴዎችን እንደሚይዙ አይነት ነው እኮ አያያዜ። እንደዚህ ነው እኮ የሚይዙ ብሎ የሰውየውን ጆሮ ብድግ አድርጎ ልጥፍ። አስቡት አሁን ጴጥሮስ የሚሰማውን ምንድን ነው? ሲያግዙት ማያውቅ ለሱ ብዬ የሚባል ነገር የለም። በኢየሱስ ሕይወት የሚሆነው የተጻፈው ብቻ። ይሄን የስክሪፕቸርን ኦቶሪቲ ያሳየኛል። ይሄ እጄ ላይ ያለ መጽሐፍ ተራ መጽሐፍ አይደለም። ዓለሙ ሁሉ የሚተዳደረውና የሚገዛው ጊሩ ራሱ እየተሽከረከረ የሚሄድበት አካሄድ እዚህ ላይ እንደተጻፈው ነው። ክብር ለእግዚአብሔር ይሁን። እስቲ ማን ነው የትኛውን መጽሐፍ ይዞ ነው በዚህ መጽሐፍ መሰረት እንደሚከናወን እየተከናወነ ነው የሚል የሃይማኖት ክፍል እስቲ አምጡልኝ። የለም። እየሆነ ያለው ሁሉ እዚህ ላይ እንደተጻፈው። ጆሮ መቁረጥ ቁም ነገር ሆኖ ተመልከቱ። እንግዲህ የተጻፈው እንዳይፈጸም እንቅፋት እየሆንክ ነው ጴጥሮስ። ፕሊዝ ሰይፍህን መልሳል። ደግሞም ሰይፍ የሚመዙ በሰይፍ ይጠፋሉ።
ጣጣ ኮንሲኩዌንስ እንዳለው አታውቅም እንዴ? አሁን የዚህ የማልኮት ዘመድ ይለቅሃል። የምርም እኮ እዛ ሊፈረድበት ገብቶ እኮ ሌሊት እሳት ሲሞቅ እኮ የዛ ሰውዬ ዘመድ እኮ አይቶታል። ጆሮ የተቆረጠበት ሰውዬ ዘመድ ይኸው የዘራውን ነው የሚያጭድ። አንተ ከእሱ ጋር ነበር አላቆም ብሎ ቦታ ቀየረ። አሁን አንተ ከእሱ ጋር ነበር የዚህ ግቢ ሰው አይሰማም እንዴ? እኔ ከእሱ ጋር አይደለሁም ምናምን ሲል የማልኮት ዘመድ አወቀው ይላል። ታዲያ እሱስ ጆሮውን አይቀነጥሰውም እና ይለቀው ነበር? መልስ ይፈናል። የዘራትን ታጭዳለህ። መጥፎ ነው ይሄ ነገር። የሰው ጆሮ ቀንጥሰህ አንተ የሚከርም መሰል ይቆርጡልሃል። ስለዚህ የማልኮት ዘመድ ለምን የጴጥሮስን ጆሮ አልቀነጠሰም? ኢየሱስ ተክቶለታል። ጴጥሮስም እኮ መከራከር ይችላል። ተመለሰልህ አይደለም እንዴ ምናምን ማለት ይችላል። አሁን እኔ ይሄን ሳወራላችሁ ምናምን እንደነበረ ሰው የሚያደርገኝ ለምን እንደሆነ ታውቃላችሁ? ጸሐፊዎቹ የጻፉት ነው። እንዲህ ነው ያሳለፍነው ሕማማቱን ሳምንት አሉ። ታዲያ እንዳሳለፉት ነው እንጂ ማውራት ያለብን። ታዲያ ቀንሰንና እንትን ብለን ነው እንዴ? እንደዚህ ነው በቃ ያወሩት እነሱ። እንደዚህ ነበር የሚያወሩት። እንደዚህ ነው ያሳለፉት እችኛዋን ሳምንት። ዮሐንስ 13 ላይ ልሂድና ትንሽ ነገር አሳይቻችሁ ልጨርስ። ዮሐንስ 13ም እቺው ቀን ናት። ከደቀ መዛሙርቱ ጋር ሆኖ በጣም እንደው በቃ ዮሐንስ 13ማ አንድ ጊዜ እንዴት እንዳጽናናኝ አረሳውም። በቃ እንዴት እንደፈወሰው ውስጤን ማለት ነው። ለምን ካላችሁኝ ሲጀምር ገና ዮሐንስ ወንጌል ምዕራፍ 13 ቁጥር 1 እንደዚህ ይላል። ኢየሱስም ከፋሲካ በዓል በፊት አያችሁ፣ ፋሲካ ከማክበሩ አንድ ቀን ምናምን በፊት ማለት ነው። በቃ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ ይላል። በተለይ በዮሐንስ ወንጌል ላይ ሰዓቷን አውቆ ሰዓቱ ስላልደረሰ ጊዜው ስላልደረሰ የሚሉ ቃላቶች በጣም ስላሉ በጥንቃቄ ነው መታየት ያለበት። እንዲህ አይነቱ ቃል ገና ዮሐንስ 2 ላይ ምንድን ነው ያላት እናቱን? ጊዜ ገና የምኑ የታምር መስሪያው ሰራ እኮ ታምር። ታዲያ ምንድን ነው እያለ ያለ? ከዚህ ያለፈ ሚሽን አለኝ ነው እያለ። ዮሐንስ 7 ሊይዙት ፈለጉ፣ ጊዜው ስላልደረሰ አልያዙትም። ይሲ የሚሆነው ሁሉ በሰዓቱ ነበር። ዮሐንስ 13 አሁን ይሄ የፐብሊክ ሚኒስትሪው አብቅቶ አሁን ከኢሚዲየት ሰርክል ጋር የሚያሳልፍበት ሰዓት ደረሰች። ከዮሐንስ ወንጌል ምዕራፍ 13 በኋላ ያለው በሙሉ የ3 ቀን ታሪክ እንደሆነ ታውቃላችሁ። ከዮሐንስ 13 እስከ ዮሐንስ 21 የ3 ቀን ታሪክ። ከዮሐንስ ወንጌል ምዕራፍ 1 እስከ 12 ግን የ3 ዓመት ታሪክ። ምን ማለት ነው? ወጣ፣ አገለገለ። የመጣበትን ዋና ሚሽን ለመፈጸም ከጓደኞቹ ጋር ክብር ለጌታ ይሁን። ከነ ጴጥሮስ ከነ ሰብሰብ ባለና ኑ አለ ፋሲካን ከማክበሩ በፊት ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን ማን ናቸው? እነ ጴጥሮስ ናቸው። ሌላ ምን ማን ወገን አለው? ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለጌታ ይሁን። በጣም ያጽናናኝ ቃል። በጣም በቃ የአንድ አማኝ ዋስትናው ምንድን ነው በሉኝ? አማኙ ጌታን የሚወድበት መውደድ አይደለም፣ ጌታ እሷን ወይም እሱን የወደደበት ፍቅር። የኛ ስንቴ ነው የተቀያየር? ስንቴ አንዴ ወደ ላይ አንዴ ወደ ታች። እንደሱ ቢሆን ታዲያ የጌታ ፍቅር እንደዚህ የሚዋዥቅ ቢሆን ኖሮ አንድ ሰው ይተርፋል? አንድ ሰው እግዚአብሔር ቤት ይገኛል? አይገኝም። የወደዳቸውን እስከ መጨረሻ። ከዚህ በኋላ እኮ ምን የሚሆኑበት ሰዓት እንደሆነ ታውቃላችሁ? እቺ 3 ቀን እኔ ክፉ 3 ቀን ተኩል ነው መላት እችል ክፉ 3 ቀን ተኩል ክፉ ቀን እንዳለ ታውቃላችሁ በሰው ህይወት ውስጥ። አሁን ኢዮብን የገጠመው ምንድን ነው? ክፉ ቀን እኮ እንደዛ ተረማመሰው እኮ ክፉ ቀን መጥቶበት ነው። ቀን ተጠቅሞ የሰራበት ስራ ማለት ነው። ቀኖቹ ምንድን ናቸው? ደስ የሚሉ ናቸው፣ ክፎች ናቸው ነው። አሁን ለደቀ መዛሙርቱ እቺ 3 ቀን ከባድ ብትንትናቸው የሚወጣበት 3 ቀን ለነሱ በቃ ከዓርብ በኋላ እኮ በቃ ብትንትናቸው ነው የሚወጣው። ይሄም ግን ተጽፏል። ምን የሚል? እረኛው ምታ መንጋው ይበተናል። ይሄን ያውቀዋል ኢየሱስ። ለዚህ ነው ከሙታን ሲነሳ ያልታዘባቸው። ከሙታን ሲነሳ አንድ ሰው የለም አጠገቡ ነው ያለው። አልተፋውም። አይዟችሁ ዝም ብዬ ነው ለእንትኑ ነው እንጂ ምንም ራቅ የለም። ለራሴ አፌ ደርቋል። እየሰበኩ መጠጣት ስለማልወድ ራሴን ስለሚረብሸኝ ነው እንጂ ትቡ አይደለም ያለው። ዊሰው አይደለም ያለው። የሚሆነውን ያውቀዋል። ታዲያ ምንድን ነው ዋስትናቸው? የወደዳቸውን እስከ መጨረሻ
ቢበታተኑም የታወቀ ነው። እረኛውን ምታ መንጋው ይበተናል። ስለዚህ በዚች በ3 ቀን ውስጥ ምን እንደሚያደርግ ተመልከቱ። ዮሐንስ 13 ላይ የወደዳቸውን እስከ መጨረሻ ወደዳቸው ይላል። እራትም ሲበሉ ይላል ዲያብሎስ በስምዖን ልጅ ባስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ አያችሁ፣ ዲያብሎስ አክቲቭ ነበር እዚህ ቀን ላይ ማለት ነው፣ ዌድነስዴ ላይ ሐሳብ ካገባ በኋላ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ይዞ ይላል። ከዛ ቁጥር 10ን ተመልከቱ። እጠበኝ ምናምን ከጴጥሮስ ጋር የሆነ ኮንቨርሴሽን ነበራቸው። ከዛ ሁለንተናው የታጠበ ሁለንተናው ንጹህ ነው ብሎ እናንተም ንጹሃን ናችሁ ይላል። ነገር ግን ሁላችሁ አይደላችሁም ያውቀዋል። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁም ንጹሃን አይደላችሁም ማለት። ዮሐንስ 17ን ካስታወሳችሁ የሰጠኸኝን ሁሉንም ይኸው በስምህ ጠበቅኳቸው ከአንድ ሰው በቀር ይላል። ማን ነው እሱ? የጥፋት ልጅ። ሰርፕራይዝ አይደለም ለኢየሱስ። የነሱ ኮንስፓይረሲ የካህናት አለቆች እንትን ምናምን ሲሉ እያዘነ የሰው ክፋት ምናምን አለ። ኢየሱስን ወደ መስቀል የወሰደው ፍቅር፣ የሰዎች ተንኮለኛነት ምናምን ኦፍ ኮርስ እሱን ሁሉ ተጠቅሞ ነው ዲያብሎስ የሰራው። ምንድን ነው ሂድ የሚለው ወደ መስቀል ካላችሁት፣ ምትክና ቤዛ ካላገኙ የሰው ልጆች ጣፈንታቸው ስቃይ ነው፣ የዘላለም ጥፋት ነው። እዚህ እኔ ደግሞ ራሴን ምትክና ቤዛ አድርጌ ስለሆነ የመጣሁት ከባድ ብትሆንም የምታጸልይ ብትሆንም ይቺ ጽዋ ከኔ ትለፍ እስከ ማለት ድረስ የሚያደርስ በጣም ፔንፉል ቢሆንም ይችን ጽዋ ግን እጠጣታለሁ አለ ጌታ። ክብር ለሱ ይሁን። ወንጌል ይሄ ነው። ወንጌል መጀመሪያ ሰው ኢየሱስ ምን እንዳደረገለት ከማወቅ ካልጀመረ ይዋዥቃል። ብዙ ስቃይ ውስጥ ነው በቃ ህይወቱን የሚቀጥለው ማለት። የመጨረሻ ኢየሱስ ስለ ይሁዳ የተናገረው እዚሁ ዮሐንስ 13 ቁጥር 26 ላይ ዮሐንስ 13:26 ኢየሱስም ጠየቁት። በተለይ ዮሐንስ ወደ ደረቱ ተጠግቶ ይሄ የምታወራው ይሄ አንድ ሰው አለ ከመካከላችን የምትለው ነገር አልገባኝም ማን ነው ብሎ ሲጠይቅ ቁጥር 26 ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እሱ ነው ብሎ መለሰ። ቁራሽ አጥቅሶ መስጠት ምን ማለት ነው? እስከ መጨረሻው ድረስ ለሌሎቹ የሚያሳየውን ኬርና ፌሎሺፕ ውስጥ እንትን እንዲሆን ይፈቅድለት ነበር ማለት ስለማያውቅ አይደለም፣ ያውቃል። ከዛ ቁጥር 27 ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። እንትን ሲያደርገው ታያላችሁ። ጭራሽ የገረመኝ ነገር የምታደርገውን ቶሎ ብለህ አድርግ ሲል ሌሎቹም እንደመሰላችሁ ታውቃላችሁ። ፋሲካ ስለሆነ ለበዓል የሚሆን ዕቃ ገዛዛ ያለው መሰላቸው ይላል። ሾፕ አድርግ ሄድና እዛ እኛ ሱፐር ማርኬት እንደምንሄደው እዚህ ሄድና ዶሮ ተራ ምናምን ሄደህ እንትን አድርገህ ገዛ። የተዋወቁት ኢየሱስና ይሁዳ ናቸው። ልክ ኢየሱስና ያቺ ሴትዮ አይደል የተዋወቁት ሽቶ እንትን ስታደርግ ይኸውላችሁ፣ ሽቶ የዘመጣውን የሚያውቃል ኢየሱስ አሳልፎ የሚሰጠውን የሚያውቃል። የማያውቀው ነገር የለም። ታዲያ የዚህ ጌታ ልጅ መሆን አያኮራም? የዚህ ጌታ ተከታይ የዚህ ጌታ አገልጋይ ከመሆን በላይ ምንም ያኮራ ነገር አለ በዚህ ምድር? ልታደርግ ያለውን ቶሎ ብለህ አድርጋለሁ። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላወቀም። ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበርና። ቁጥር 30 እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ። ሌሊትም ነበረ። ሊትራሊ ሌሊት ብቻ እንዳይመስላችሁ በዮሐንስ ወንጌል ጨለማ፣ ሌሊት፣ ቀን፣ ብርሃን እያለ አይደለም የሚናገረው ገና ከምዕራፍ 1 ጀምሮ። ሌሊትም ነበረ ማለት ለይሁዳ ሌሊቱ ነበር፣ ጨለማ ውስጥ ነበር፣ ዳርክነስ ወርሶት ነበር የዚህን ሰው ህይወት። ግን እኮ 3 ዓመት ተከትሏል። ደቀ መዝሙር ግን አይደለም። የኢትዮጵያ ቤተ ክርስቲያን ቻሌንጅ ደቀ መዝሙር መሆን። ሰው ምን ስንል ይደርስ ይሆን? ቸርች ምን ስናወራ ይደርስ ይሆን? አሁን ዛሬ በህይወት ዘመኑ ዛሬ ብቻ እንዲመጣ እግዚአብሔር የፈቀደለት ሰው ቢኖር አሁን እኛ መካከል እኛ ሌላ ነገር አውርተን ብንለያይ አስቡት እንግዲህ እንዴት ሉዝ እንደሚያደርግ ይሄንን ቻንስ ማለት
ይሁዳ ጌታ ኢየሱስን አሳልፎ ለመስጠት በዚህ ቀን ነበር የተማከረው። ጎራው ባንዴ በቃ ከዚህ ወደዚህ ሽፍት ሲያደርግ ነው የምትመለከቱት። አንድ ጊዜ አንድ ፓስተር ቤተክርስቲያን ውስጥ ሰዎች እስከ መጨረሻ ፕሮግራም አይካፈሉም፣ እናንተ በጣም ነው የምትገርሙት፣ በቃ ዲሲፕሊን ናችሁ፣ ኳይት አቴንቲቭሊ ነው የምትከታተሉት፣ በቃ ብላችሁ ነው የምታረጉት እንደ ስፖንጅ። ሁሉ ጉባኤ ግን እንደዚህ እንዳይመስላችሁ። በተለይ ለመጋቢዎች በጣም ብዙ እንትን የሚያደርግ ነገር ያጋጥማቸዋል እና በዛ እያቋረጡ ሲወጡ ሲጨንቀው ይሁዳም ቁራሹን ይዞ ሲወጣ ሰይጣን ጋር ተገባበት የሚለው ቁራሽ ሲጨንቀው ነው። ምን ያርግ? በቃ ሲጨንቀው እኮ ነው። እንዲህ ሲጨንቀው እኮ ሰው ማያመጣው እኮ ማይለው እንትን የለም። ያ ነገር ያለው ቁራሽ ይዞ እየሄድክ በኋላ እርግጥ ቴክስቱ እንደዛ አይደለም የሚለው። የይሁዳ ችግር ቁራሹ አይደለችም፣ አይደንቲቲ ነው። የኔና የእናንተ ጌታ ዓርብ ዕለት እንዲህ ነበር ያሳለፈው። ዝም ብላችሁ አስቡት። የኢየሱስን ፊሊንግ ማለት በቃ እንደዚህም ለሚያደርገው ሰው ነው ኢየሱስ የሞተው ሕይወቱን የከፈለው። እነ ጴጥሮስ ደግሞ ይቀጥላል፣ የሌሎቹ ይቀጥላል፣ የሌሎቹ ይቀጥላል። ዞሮ ዞሮ ግን ሁሉም ናቸው የሚበታተኑት። ሁሉም በቃ ሁሉም። ይሄም ሰርፕራይዝ አልነበረም ለኢየሱስ። ከሙታን ሲነሳ በከንቱ ነው የለፋሁት 3 ዓመት ከምናምን፣ በቃ አዲስ አቋቁማለሁ፣ አዲስ ደቀ መዝሙር እስቲ ፈልጉልኝ አይደለም ያለው። ወደ እነዛው ነው የሄደው። ለምን? የወደዳቸውን እስከ መጨረሻ ወደዳቸው። አስተማማኝ ፍቅር የጌታ ፍቅር። ክብር ለሱ ይሁን። ብንደክም፣ ብንበረታ፣ ብንስቅ፣ ብናዝን፣ ቢከፋን፣ ደስ ቢለን፣ ቢገባን፣ ባይገባን ነገሩ የምናልፍበት ምኑ ሁሉ በቃ እሱ ያው ነው። ማይለወጥ ጌታ ነው። የዚህ ጌታ ልጆች ስለሆነን፣ ምትክ ስላገኘን፣ ቤዛ ስላገኘን፣ ዋስትና ስላገኘን ክብር ለኢየሱስ ይሁን።